ሰላም ጤና ይስጥልን። የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን፣ በዛሬ ዝግጅታችን ከጋዜጠኛ መታሰቢያ ቀጸላ ጋር በመሆን በሀገራችን በኢትዮጵያ ወቅታዊ ፖለቲካዊ፣ ማህበራዊ ጉዳይ ቆይታ እናደርጋለን። ይጠቅማል ይሆናል የምትሉትን ሀሳብ እንደምታገኙ ተስፋ አድርጋለሁ። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችሁ ከበደ ነኝ። ጋዜጠኛ መታሰቢያ ቀጸላ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ጤና ይስጥልኝ ይድነቃቸው። አብሮ ይስጥልን። ዛሬ እንደወትሮ ከአድማጭ ከተመልካቾቻችን ጋር በኢትዮጵያ ወቅታዊ ፖለቲካዊ፣ ማህበራዊ ጉዳዮች አንዳንድ ሀሳቦችን አንስተን ትንታኔ መረጃዎችን እናካፍላለን። ለዚሁም ደግሞ ስለተገኘች በድጋሚ እጅግ አድርጌ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ ይድነቃቸው። በቅድሚያ ሁማን ራይትስ ዎች በትግራይ አካባቢ ስላለው ጦርነት ሌላ ሶስተኛ ወገን ገብቶ ይህን ጉዳይ ሊያሸማግል ይገባል፣ አለበለዚያ ከባድ ወደሆነ ቆስና ጦርነት ውስጥ ይገባል ሲል ያወጣው አስቸኳይ መግለጫ አለ። እሱን መረጃ እናጋራና በሱ ላይ ሀሳብ ትንታኔ እንሰጣለን። ሁማን ራይትስ ዎች በትግራይ ዳግም ጦርነት እንዳይቀሳቀስ ለመከላከል ተጽዕኖ ፈጣሪ ሀገራት ጥረት እንዲያደርጉ ባወጣው ማሳሰቢያ ጥሪ አድርጓል። በትግራይ ዳግም ግጭት የማገርሸቱ ነገር ከምን ጊዜውም በላይ ከፍተኛ መሆኑን የገለጠው ድርጅቱ የዲፕሎማሲና ውጥረት ማብረጃው ትክክለኛው ጊዜ አሁን ነው በማለት ያወጣው መግለጫ ሲኖር፣ በድርጅቱም የፕሪቶሪያ የግጭት ማቆም ስምምነት አስማሚ የሆኑት የአፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካ እና አሜሪካ በሲቪሎች ላይ የሚፈጸሙን የህይወት ጥሰቶችን ጨምሮ በትግራይ ተጨማሪ የሰብአዊ ጥሰቶች እንዳይደርሱ በአፋጣኝ መንቀሳቀስ እንዳለባቸው አሳስበዋል። ሁማን ራይትስ ዎች አፍሪካ ህብረት የፕሪቶሪያ የግጭት ማቆም ስምምነት እየተጣሰ መሆኑን በይፋ መግለጥም እንዳለበት ገልጸዋል። ተመድን በኢትዮጵያ መንግስት ተጽዕኖ ዓለም አቀፍ የሰብአዊ ጥሰትን መርማሪ ኮሚሽን የጊዜ ቆይታ እንዲያበቃ በማድረግ መንግስት ጥሰቶችን በራሱ የፍትህ ስርዓት እንዲታይ ከ2 ዓመት በፊት ወስኖ ነበር ያለው ድርጅቱ የኢትዮጵያ መንግስት በጦርነቱ በደረሰ ጥሰቶች ላይ የጀመረው የፍትህ ሂደት ግን ወደፊት ሊራመድ አልቻለም በማለት ሰፋ ያለ ዘገባ ነው ሁማን ራይትስ ያወጣው መግለጫ። በዚህ ጉዳይ ላይ ቆይታ እናድርግ። እንግዲህ ይሄ በትግራይ አካባቢ ዳግም ጦርነቱ እንዳይቀሳቀስ በዚህ በስምምነቱ ሂደት ውስጥ የነበሩ አካላት፣ ሀገራት፣ ድርጅቶች ጣልቃ ገብተው ይሄን ነገር ወደ ከፋ ግጭትና ሰብአዊ ቀውስ ከመግባቱ በፊት አንድ ሊሉ ይገባል ብሏል። ሌላው ደግሞ በዚሁ አተታው መግለጫው ላይ ያስቀመጠው ነገር ሁማን ራይትስ ዎች ምንድን ነው? ከዚህ ቀደም በዚህ በጦርነቱ ምክንያት ለደረሱ ቀውሶችና በደል በተባበሩት መንግስታት ድርጅት ጉዳዩ እንዲታይ ተብሎ ነበር። ያ ነገር ግን ቀርቶ በራሱ በኢትዮጵያ መንግስት ጥሰቶችን በራሱ የፍትህ ስርዓት እንዲዳኝ በማለት ከ2 ዓመት በፊት ውሳኔ ተላልፎ ነበር። እስካሁን ባለው ሁኔታ ግን ይህን ጉዳይ አስመልክቶ ምንም የተባለ ነገር የለምና ይህም አንድ ነገር ሊባል ይገባል ሲል ነው በመግለጫው አተተው። በዚህ ጉዳይ ላይ ያለሽ አስተያየት ምንድን ነው መቲ? ያው በጣም የሚያሳዝን እኮ ነው። ሁልጊዜ በዚህ ጉዳይ ላይ በሽምግልናም ደጋግመው ከዚህ በፊት የውጭ ምዕራባውያን በሚባል በቃ ኦልሞስት ምዕራባውያን ብቻ ጣልቃ የገቡበት የሽምግልና ነገር ነበረ። ትዝ ይለኝ እንደሆነ እየሄዱ አነጋግሯቸው ሸምግለው ይመጣሉ። ከዛ ተመልሶ ወደ ጉዳዩ ይመለሳል። ከዛ ሽማግሌዎች፣ የሃይማኖት አባቶች ይሄዳሉ። ነገሩ ተመልሶ ይመለሳል። ይሄ የሚያሳየው በሁለቱም ወገን ቁርጠኝነት፣ ለሰላም ቁርጠኝነትን ያለማሳየት ነው። የሆነ መሀል ላይ የሚያመጣ ነገር ያው ሁለቱም ሲጀመር አንድ ናቸው እንደምታውቀው። እኔ አሁን ህዝቡን ህወሓትን ከሆነ የምናወራው በዚህም ያለው ህወሓት ነው፣ በዛም ያለው ህወሓት ነው። የስልጣን ሽሚያ ላይ እና ግርግር ግብግብ ላይ ነው ያለው። ስለዚህ ከዛ የተነሳ ይመስለኛል አንድ አይነት ጸባይ ስላለ ጦርነት ነው። ግን አንድ አይነት ጸባይ ብቻ ሳይሆን አንድ መንግስት ሀገር አስተዳድራለሁ ያለ መንግስት በዚህ ደረጃ ከአንድ ክልል ጋር ለአመታት ችግሮችን መፍታት አቅቶት አንዴ በፕሪቶሪያ ስምምነት፣ አንዴ በምዕራባውያን ስምምነት፣ አሁን ደግሞ በሌላ ሽምግልና እያለ መሄድ ከሆነ ምንም የሀገሪቷን ሉዓላዊነት የሚጠብቅም አይደለም፣ ሰላማን የሚጠብቅም አይደለም፣ ማስተዳደርም የሚችል አይደለም ማለት ነው። የውስጥ ሰላም ማምጣት አይችልም ማለት ነው። አቅም የለውም ማለት ነው። የእነሱን ኃይለኝነት፣ የእነሱን ተዋጊነት፣ የእነሱን ወንጀለኝነት አይደለም የማወራው። ምንም ቢሆን የሴንትራል ገቨርንመንቱ ነው አሁን ኃላፊነት ያለበት እና ይህንን የማስተካከል የማምጣት አቅም እንደሌለው ነው የሚያሳየው። ይሄ ደግሞ አቅም የሌለበት ምክንያት ወንጀል አብሮ ሲሰራ ስለኖረ ያ መናናቅ አለ፣
የሄደበት የወንጀል መንገድ ደግሞ መልሶ ራሱን እንዲመታው ነው የተደረገው እንጂ ከዚህ በፊት ከአንድም 2 ጦርነት ተደርጓል። በጦርነት ውስጥ ወንጀለኞች በወንጀል መጠየቅ ሲገባቸው ከወንጀለኞቹ ጋር አብሮ በመሆን ነገሮች የተሸፋፈኑበት የተሸላለሙበት ነገር እንደገና አንድ ላይ አብረው ሌላ ወንጀል ሊሰሩ 1-2 ጊዜ የሄዱበት ነገር ከዛ ደግሞ በጥቅም የተጣሉበት ነገር ከዛ በኋላ ደግሞ አሁን እነሱ በሚጣሉት ነገር መንግስት ገቨርንመንት የሚባለው ካለ ማለት ነው ሁሉንም ሀገር ባያስተዳድርም 4 ኪሎ ያለው አቅም ምንድነው ባጀት ምናምን የመሳሰሉት ነገር ስለሆነ ባጀት እየቀነሰ እያስራበ እንትን እያለ ማዳከም ነው። አሁንም ቢሆን ባጀት ምናምን ጎሎብናል ተብሏል። ከዚህ በፊትም ባጀት ተከልክሎ ባጀት ተከልክል ማለት መንግስት ለጦርነት ነው የሚጠቀምበትና ባጀት ከልክያለሁ ብሎ መንግስት ሊያደርግ ይችላል። ግን ማህበረሰቡ ወደድንም ጠላንም እዛ ያለው ባጀት የሚመደበው እዛ ውስጥ ላለ የትግራይ ህዝብ ጠቅላላ ነው። ለመሰረተ ልማቱም ለተቋማቱም ለትምህርት ቤቱም ለምንም እነሱም በአደባባይ ወጥተው እንዲጨመር የተፈቀደው የሰራተኞችን ደሞዝ መጨመር አልቻልም፣ ምክንያቱም ባጀት ይዞብናል መንግስት አሉ። ስለዚህ ነገሩ እየተካረረ እንጂ እየበረደ የሚመጣበት ነገር አይታየኝም። ስለዚህ ሁለቱም ለጦርነት እየተነሱ ነው ያሉት። በመሀል የሚያልቀው ህዝቡ ነው፣ ወጣቱ ነው፣ የተራበው የተቸገረው ሜጃ ያጣው በሊቢያም በየመንም ሄዶ ያላለቀው ሌላ አማራጭ የሌለው እየተጎተተ የሚዋጋው እና የሚሞተው ነው በሁለቱም አቅጣጫ ያለው። ስለዚህ መንግስትም ኦልሞስት እንደ ህወሓት አይነት የወንበዴ አይነት አካሄድ ነው እየሄደ ያለው እና ለዛ ይመስለኛል ችግሩ እንትን ያለው። በመሀል ደጋግሜ እንዳልኩት ነገሩ ከባድ ነው። የትግራይ ህዝብ የራሱን መፍትሄ መፈለግ መቻል አለበት። ቢፈልግም ግን አሁን ካለው መንግስት ጋር ያለውን ነገር እንዴት ነው ማድረግ የሚቻለው እሱን የምናየው ነው። መልካም። እዛው ላይ ግን ሁማን ራይትስ በሰጠው ማሳሰቢያ መግለጫ እንዲሁም ዓለም ይወቅ ብሎ በሰጠው ትንታኔ ላይ ተመድ በኢትዮጵያ መንግስት ተጽዕኖ ዓለም አቀፍ የሰብአዊ መብት ጥሰት መርማሪ ኮሚሽን የጊዜ ቆይታ እንዲበቃ በማድረግ መንግስት ጥሰቶችን በራሱ ፍትህ ስርዓት እንዲያይ ከ2 ዓመት በፊት ወስኖ ነበር ያለው ድርጅቱ የኢትዮጵያ መንግስት በጦርነቱ በደረሱት ጥሰቶች ላይ የጀመረው የፍትህ ሂደት ግን ወደፊት ሊራመድ አልቻለም ብለዋል። ይሄ ነገር አንድ መቲ ሁለቱም ወገኖች በግራ በቀኝ ያሉት በጦርነቱ ምክንያት ያደረሱት ሰብአዊ ቀውስ ጥሰቶች አሉ። ሆኖም ግን መጥተው እንደምናስታውሰው ሁለቱም የአሁኑ ጌታቸው ረዳና ጻድቃንም አሁን ላይ ያሉት ከመንግስት ጋር ሹመትና ትንህ የእጅ ማለት ወዳጅነታቸው እዚህ ደረጃ ከመድረሱ በፊት ሁሉም ደብረጽዮንን ጨምሮ ማለት ነው በአዲስ አበባ በተደረገላቸው የሰርተፊኬት የሽልማት አበቃ ምናምን ብለው ሁለቱም ወገኖች ተጠያቂ እንደመሆናቸው መጠን አድበስብሰውት ይህን ነገር አልፈውታል። በሁለቱም ወገን ጥያቄ እየቀረበ አይደለም። በጦርነቱ ወቅት ለደረሰው ሰብአዊ ማህበራዊ ቀውስና ጥሰት ተጠያቂነትን ለማስፈን በሚደረገው ጥረት ተመድን በሰጠው ማሳሰቢያ መንግስት 2 ዓመት በሙሉ ተኝቶበታል ይሄ ጉዳይ ነው እያለ ያለው እና በዚህ ጉዳይ ያለሽ አስተያየት ምንድን ነው? ሁለቱም ወገኖች ረስተውታል። ምክንያቱም ተጠያቂነት እንዳይመጣ እኮ ነው ሌላ ጦርነት የሚያመጡት ሁለቱም ወገኖች። ተጠያቂነት እንዳይመጣ ህዝቡን በረሃብ ሲያቅታቸው በረሃብ አልሞታ ሲላቸው በጦርነት እንደገና ሌላ ዓላማ ይሰጡታል ማለት ነው። እና ይሄ ተጠያቂነትማ ቢኖር ጸጥ ብሎ አሁን የሚያዋጉት ስልጣን ላይ ቁጭ ብለው ያሉት የሚያዋጉት አካላት ሁለቱም ወደ ፍርድ አደባባይ መጥቶ ምንድን ነው የተካሄደው፣ ማን ምንድን ነው ያደርገው ተብሎ ምርመራ ሊካሄድባቸው እና ፍትህ ለህዝብ ካሳ ለህዝብ እንዳስፈላጊነቱ እንደደረሰበት ነገር የሚሰጥበት ነው። ይሄ ስላልሆነ ይሄ እንዳይሆን ሌላ ጦርነት ሌላ መቀመቅ ውስጥ ከተዋለ ማለት ነው። እረፍት እንዳያጣ ማህበረሰቡ መረጋጋት እንዳያገኝ ጥያቄ እንዳያነሳ ሌላ መከራ ትሰጠዋለ እና ይህንን ነው ሲያደርጉ የነበሩት። በጣም የሚገርም እኮ ትግራይም እንደ አንድ ሉዓላዊ ሀገር ነው አክት የምታደርግ የነበረው። ይሄኛው መንግስትም እንደውም በዴ ነው እንጂ ትግራይ የኢትዮጵያ ክልል ናት ተብሎ በወደ ሰፊነት በአንዳንድ ነገሮች የሚደረገው ሌሎች ሰዎችን ማውጣት እንዴት ተደርጎ ነው? በቃ ከህወሓት ጋር መነጋገር ካልተቻለ ትግራይ ሌላ ሰዎች የሏትም እንዲ ምሁራት የላትም እንዲ ምናምን ብለህ ትጠይቃለህ። ነገር ግን ሁለቱም በብዙ ወንጀል የተጨመላለቁ ስለሆኑ እርስ በርስ ነው ግብግቡ ያለው። ምክንያቱም የሚያቀራርባቸው ጉዳዮች ነበሩ፣ ከዛ ተጣሉ። ከዛ አሁንም ደግሞ እርስ በርስ ነው ወይ ተነጋግረው ይሆን የሚያደርጉት አላውቅም። ጦርነቱን ግን ችግሩ ሲፈታ ሁለቱም ምንድነው የሚሉት? ልክ ከዛ በፊት ኢትዮጵያ እንዳልነበረች ከዛ በፊት ኢትዮጵያና ትግራይ የሚባል ነገር እንደሌለ አድርገው በፕሪቶሪያው ስምምነት ይላሉ። ሄደው በፕሪቶሪያው ስምምነት ይላሉ። በቃ ፕሪቶሪያው ስምምነት አላከበርም፣ የፕሪቶሪያው ስምምነት አላከበርም ተባባሉና መጨረሻ ላይ አፈረሱት ሁለቱም።
የፕሪቶሪያ ስምምነት ፈረሰ ተባለ ማለት ነው። ስለዚህ ግን የኢትዮጵያ ጉዳይ የትግራይ ጉዳይ ወይም ኢትዮጵያና የኤርትራ ጉዳይ ወይም የፌዴራል መንግስትና የትግራይ ጉዳይ ከዛ በላይ ነበር መሆን የነበረው። ከፕሪቶሪያ አልፎ ያንን ጥሎ እንዴት ነው አዲስ ነገር የምናስተካክለው? እንዴት ነው ያለፈው ጦርነት ሳይቀጥል ሌላ ጭራሽ ጉዳቱን እንዴት ነው ማገገም የምንችለው የሚባል አዲስ ቻፕተር አዲስ የህይወት ቻፕተር መከፈት ሲገባው ፌዴራል መንግስቱም ጦረኛ ነው። ጦርነት ላይ በጣም ትጉ ነው። እንደምታውቀው ያለውን ሀብት የሀገሪቷን ሀብት ሁሉ ሰብስቦ ጦርነት ነው የሚዋጋበት ከህዝብ ጋር ማለት ነው። ስለዚህ በዛም በኩል ደግሞ እንደዚሁ የጠየቁት ጥያቄ አለ። ጣልቃ ተገባብን እንደዚህ ተደረገ ተብሎ እነሱም ወደ ጦርነት አዘመቱ። አቅም የለውም እየተለማመጠ በምዕራባውያኑን እየተለማመጠ ነው። በዚህ አማራ ክልል ላይ ግን ዘሎ በድሮን ሲጨፈጭፍ ምን ሲል ያው ምዕራባውያኑ አይቆሙላቸውም በሚል ማለት ነው። አማራው ክልል አካባቢ ምዕራቡ ስለማይቆም ብዙም ጩኸት ስለሌለ እንደ ልብ እየሄደ ይጨፈጭፋል። እንደውም እዛ ያለውን የህወሓትን መጀመሪያ በሽልማት በምናምን ያመጣው እኮ አንድ ላይ ተደምሮ ያኛውን ለማስከንዳት ነበር የነበረው መጀመሪያ። ከዛ እሱ ሳይሆን ቀረ፣ ከሸፈ። ከከሸፈ በኋላ ተጣሉ። ከዛ ደግሞ በወንጀል ስለሚገናኙ ስለሚናናቁ አሁን እንደዚህ ልክ እንደ ሀገርና ሀገር ጦርነት ውስጥ የገባ ነው የሚመስለው እኮ። አስበው፣ ከውጭ ነው እኮ የሚመጡት እኮ አማላጅነት እኮ የሚመጡት ከውጭ ነው። ከሀገርና ሀገር ነው የሚመስለው ሁልጊዜ። እና ያው ኢትዮጵያ ያለችበትን ሁኔታ ነው። አመራርም የላትም ሊደርም የላትም። ከዚህ የተነሳ በቃ ፌልድ ስቴት የመሆን አይነት መልክ እንዳላት ነው የሚታይ። መልካም። ከዚህ ጋር በተያያዘ ሌላው የሀገራዊ ምክክር ኮሚሽን በርግጥ በዚህ በምክክር ኮሚሽን ላይ ከአመሰራረቱ ጀምሮ ውቅሩም ጀምሮ እንዲሁም የተሰጠውን ኃላፊነትን ማስመልክቶ እያደረጉትም ያለ ክንውንም በተመለከተ በተደጋጋሚ አስተያየት ሰጥተናል። ያው የሚባለውን ነገር ከገባንበት ችግር የሚያወጣ ተቋምም እንዲሁም የተቋም ስብስብ አለመሆኑ ደግመን በእውነት በማስረጃ አስደግፈን አስረድተናል። ይህ እንዳለ ሆኖ ግን አሁን ላይ የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በትግራይ ክልል የምክክር ሂደት እንቅፋት እንደገጠመው ገልጿል። አቶ ጌታቸው ረዳ በነበረበት ወቅት አሁንም ባለው ኃላፊ በትግራይ ክልል ባለው ጊዜያዊ አስተዳደር ይህንን ስራችን እንድንሰራ አንድም ፍቃድም አላገኘንም። 3 ዓመት ተኩል ድረስ በነበረን ቆይታ አጀንዳ ማሰባሰብ ሆነ ምንም አይነት ነገር ማከናወን አልቻልንም ብለው ህዳር 6 እና 7 በአዳማ ከተማ በተካሄደ ስብሰባ ላይ የፖለቲካ ፓርቲዎች መድረክ ላይ ያደረጉት ንግግር ነው። እሱን እስኪ እናዳምጥና ደግሞ በሱ ላይ አስተያየት እንስጥ። መቴ አንድ ቀንም የትግራይ ጉዳይ የኛ የስብሰባ የንግግር አይተም ሳይሆን ቀርቶ አያውቅም። ክቡር አቶ ጌታቸው ረዳ በነበሩ ጊዜ ጀምሮ ምክክር በዛ ክልል ማድረግ እንድንችል ያልጻፍነው ደብዳቤ ያልደወልነው ስልክ አልነበረም። ከዛ ነገሮች በጣም እየተጎተቱ ሲሄዱብን የትግራይ ክልል ባለድርሻ አካላትን ማነጋገር ጀመርን። ኢንጌጅመንት ጀመርን። ፖለቲካ ፓርቲዎች፣ ሲቪክ ኦርጋናይዜሽን፣ የማህበረሰብ ክፍሎች፣ የሚዲያ ሰዎች፣ የዩኒቨርሲቲ ምሁሮች ተራ በተራ አዲስ አበባ በማምጣትም እዛ በመሄድም ከፍ ያለው ቁጥር ያለው ኢንጌጅመንቶች ስናደርግ ነው የቆየነው። ይህንን ኢንጌጅመንት በምናደርግ ጊዜ ከክልሉ የሚነሱ ጥያቄዎች በተለይ ወደ መንግስት የሚያተኩሩ ጥያቄዎች በመነሳታቸው ሌላ ውሳኔ ያሳለፍን። እነዚህን ጉዳዮች ይዘን መንግስትን ማነጋገር አለብን። መንግስትንም አነጋገር። መንግስት በተነሱት ጥያቄዎች ላይ ከፍተኛ ማብራሪያ ሰጠን። በመካከል ዴድሎክ አይነት እንዳለ ተረዳን። እኛ የምንፈታው ሳይሆን የኛ ማንዴት ያልሆነ በመካከላቸው በሁለቱም ወገን የሚነሱ ከፍተኛ ችግሮች እንዳሉ ነው የተረዳን። እንግዲህ አንድ ዛሬም እዚህ ሁላችንም ልንረዳው የሚገባው ነገር ይሄ ምክክር እንደ ቀላል ነገር ሆኖ ሊታይ አይገባውም። ይሄ ምክክር እኮ የሰላም ጉባኤ አይደለም። የምንሳሳምበትና የምንተቃቀፍበት ስብሰባ አይደለም። ሰላም የሚሆነው ሰላም አውትካም ነው። በምክክሩ የሚደረሱባቸው ውሳኔዎች ስራ ላይ ሲውሉ ሰላምን ያመጣሉ።
እዚህ ላይ ይብቃንና አስተያየት እየሰጠን እንግዲህ አሁን ወደ መጨረሻ አካባቢ የምክክር ኮሚሽን ተሳስሞ ተቃቅፎ አይደለም ሲሉ ልክ የሆነ እንደ አንድ መፍትሄ አስገኝ ተቋም አድርጎ ያስቀመጡት ነገር አለ። ከፍ ብሎ ደግሞ ምን አሉ? በትግራይ አካባቢ ሊሳካልን አልቻለም። ያ ሲሆን የሚዲያ ሰዎች ባለድርሻ አካላትን ሰብስበን አረ ይሄ ነገር እንዴት ነው ብለን ስንጠይቅ ያነሷቸው ጥያቄዎች ነበሩ። አብዛኛው ጥያቄ ወደ መንግስት መቅረብ ነበረበት። በመንግስት በኩል ደግሞ ሄደን ጠየቅን። ምን አለን? መጨረሻ ላይ ምን አሉ? በእኛ ማንዴት የሚፈታ ችግር አለመሆኑ ተረድተናል አሉኝ ኃላፊ። ከስር ደግሞ ወደ መጨረሻ ምን ይላሉ? ይህንን የምክክር ኮሚሽን እንደዋዛ እንደ ቀልድ እንዳታዩት እና እንደ ሀገር መፍትሄ ያመጣል እያሉት ነው ያሉት። እና እኛ ሁሌም የምንለው የነበረው ወደ መጨረሻ እሳቸው ያሉት ሳይሆን መሀል ላይ ያሉት ነው። የዚህ ሀገር ፖለቲካዊ ችግር በዚህ ተቋም የመፍታት አቅምም ችሎታውም የለውም የምንለው ነገር እሳቸው አረጋግጠዋል። እንግዲህ በሁለቱ መካከል ያለውን አጀንዳ አሰባስበው ወደ መፍትሄ አምጥተው ልክ እንደሚሉት ነገር ማለት ነው ወደ አደባባይ ከትግራይም የሚነሳ አጀንዳ ሀሳብ ካለ እሱን ሰብስበው፣ በመንግስትም በኩል የሚነሳ ሀሳብ ካለ እሱን ሰብስበው ሁለቱን አቅርበው ሲሉ እንደነበረው ማለት ነው መወሰን ባለበት ደረጃ የውሳኔ ሀሳብ ማቅረብ ሲገባቸው የውሳኔ ሀሳብ እንኳን ማቅረብ የማንችልበት ከኛ አቅም በላይ ነው ብለዋል። በትግራይና በማዕከላዊ መንግስቱ መካከል ያለው በአንድ ክልልና በማዕከላዊ መንግስቱ መካከል ያለውን ችግር ከነሱ አቅም በላይ የሆነ እንደሆነ ኢትዮጵያ የምንለው አገር ትልቅ ህዝብ፣ ትልቅ ታሪክ ያላት የተለያዩ ፖለቲካዊ፣ ማህበራዊ ምስቅልቅል ችግሮች ያሉበት እንደ ሀገር ከገባንበት ችግር ውስጥ እንወጣለን ብለን ለምናስበው ነገር ይህ የምክክር ኮሚሽን ታዲያ በምን አቅሙ ነው ችግሩን ሊፈታልን የሚችለው? መቲ አይ ታዲያ ምን ሊያደርግ ነው የተቋቋመው? ምንድን እኛ እኮ ሌላ ችግር የኢኮኖሚ ችግር ሊፈታልን እኮ አይደለም የሀገራዊ ምክክር ኮሚሽን የተቋቋመው። ሀገሪቷ ውስጥ የሰላም ችግር ስላለ ያንን ሰላም ለማምጣት ነው አይደለ? ስለዚህ ሰላም ነው አውትካሙ ከተባለ፣ ከዛ ደግሞ ይሄ የኛ ማንዴት አይደለም ከተባለ ታዲያ ምን ልትሰሩ ነው የተሰባሰባችሁት? ይሄ ነው እኮ ዋና ችግራችን። ዋና ችግራችን እኮ መንግስት ከክልሎች ጋር የሚያደርገው ጦርነት ነው እንጂ እነሱ እንደሚያደርጉት ግለሰቦችን ሰብስበው በዚህ በሴፍትኔትም በግልም በስልክም በምናምን ያው የተመጣላቸውን ሰው ሰብስበው የሀገሪቷን ችግር እንዲፈታ ወይም ያለውን አይዲያ እንዲሰጣቸው እና እሱን አጀንዳ አድርገው ተሰብስበው እሱን ሊያጸድቁ፣ እንደዚህ እኮ አይደለም። ሀገራዊ ምክክር የሚያስፈልገው ሀገራችን ኢትዮጵያ ትልቅ የሰላም ችግር ስላለባት ነው። ሰላም ዋነኛው ስለሆነ ማለት ነው፣ እየተገዳደለ ስለሆነ ይህንን የሰላም ችግር ከእናንተ ማንዴት በላይ ከሆነ ስራውን እየሰራችሁ አይደለም። እኛም ያለው መጀመሪያውኑ መስራት አትችሉም ነው። ምክንያቱም መስራት የማትችሉበት ምክንያት ዋና ዋና አክተሮችን የዚህን የሰላም ችግር ሊፈቱ የሚችሉ ጦርነት ውስጥ የገጠሙ ግጭት ውስጥ የገጠሙ ነፍጥ ይዘው እየተዋጉ ያሉ ኃይሎችን ጠቅላላ ሰብስባችሁ በአንድ መድረክ መንግስት የበላይ ሳይሆን መንግስትም እንዳንድ አካል ሆነው እነሱም እንዳንድ አካል ሆነው ማነጋገር ሲቻል ነው። ነገር ግን የሆነው ምንድን ነው? መንግስት አሰማርቶ ልኳችሁ መንግስት የማይፈልገውን ጥላችሁ እናንተ የምትፈልጉትን ብቻ አናግራችሁ ከዛ እነዛኞቹ እምቢ ሲሉ ከዛ መንግስት ጋር መተው እምቢ ያለን እኮ ምን ይሻላል ሲሉት ሰፊ ማብራሪያ መንግስት ስለሰጣችሁ በቃ ማለት ነው። መንግስት እኮ ሰፊ ማብራሪያ በመስጠት አይደለም እኮ መጠየቅ ነው ያለበት። ሰፊ ማብራሪያ አይደለም የሚሰጠው። እዚህ ድረስ መራመድ አለብህ ነው የሚባለው። እነዛም እዚህ ድረስ መራመድ እናንተም እዚህ መራመድ አለባችሁ ተብሎ የማቀራረብ ነው። አየህ፣ ማንዴት የለንም ማለት መብትም የለንም፣ ፓወርም የለንም፣ ጉልበትም የለንም። እኛ አቅማችን ትንሽ ነው ነው። አቅማችሁ ትንሽ ከሆነ የኢትዮጵያን ችግር መፍታት አትችሉም ነው። በጣም ብዙ ገንዘብ በጀት ብቻ እየወጣ በየሀገሩ እየዞራችሁ ህዝቡን እያሰባሰባችሁ ሽርሽር አድርጋችሁ አዋይታችኋል። ጥሩ ነው ወይ ሰውም ሀሳብ መግለጹ ጥሩ ነው። አብዛኛው ግን አልገለጸም። ያኮረፈው አልገለጸም። ጫካ የወጣው አልገለጸም። እስር ቤት ያለው በማንነቱ የታሰረ የፖለቲካ ስደት እስረኛ አልገለጸም። የፖለቲካ ፓርቲዎች ልክ አይደለም አጀማመሩ ችግር አለበት ያሉት አልገለጹም። እነዚህ እኮ የኢትዮጵያ ችግር ፈቺዎች ናቸው። እነዚህ አካላት እነሱ ሳትይዙ ስለሄዳችሁ ችግሩ አልተፈታም፣ አለቀ። ከዛ መታችሁ የእኛ ማንዴት አይደለም እንዴ? ሰላምን ማምጣት የእናንተ ማንዴት ካልሆነ ታዲያ ምንድን ነው የምትሰሩት?
እንደተባለው ሄዳችሁ ስለ ኢኮኖሚ እንዴት ነው ኑሮ ማህበረሰቡ እዚህ ጋር መንገድ ይሰራልን እንደዛ ነበር ሲል ነበር። የሀገራዊ ምክክር ኮሚሽን ሲሄድ ምንድነው በተለይ ገጠር አካባቢ ምስኪኖቹ ጋር ፖለቲካ ያለው የሆኑትን ፖለቲከኞችን ስለማይመጡ ማለት ነው። ፖለቲከኞቹ አቋም ይዘዋል፣ መንግስት ገብቶበታል ብለዋል። በዚህ ላይ ደግሞ ጦርነት ላይ ናቸው። ስለዚህ ቅድመ ሁኔታ አስቀምጠዋል። ቅድመ ሁኔታው ስላልተመቻቸ አመፅ ላይ ናቸው። በቃ ይሄ መፍትሄ አይሰጥም ብለው ሌላ አመፅ፣ ሌላ ጦርነት ላይ ያለ ህዝብ ነው ያለው በየአቅጣጫው። ህዝቡ አመፅ ላይ እና ጦርነት ላይ ያለ ዝም ብለው የተወሰነ የምታገኘው ቁጥሩ እንዲሞላ ብቻ ለመመዝገብ ምን ለማለት ለዳታ ሰብስበ ጠርታ እንዴት ነው ምንድነው ችግራችሁ ላይ መንገድ የለንም፣ ልጆቻችን ተቸግረዋል፣ ስራ የለም ምናምን ብዙ እንደዚህ አይነት ነገሮች ነው። ይሄንን ነው ሰብስበው መተው እንትን የሚሉት። ምናልባት አንዳንድ ካድሬዎች ሲገቡበት፣ አንዳንድ ደግሞ ፖለቲከኞችም ሆኖ ለውጥ ሊያመጣ ይችላል ብሎ ያመኑ ሰዎች ሲገቡበት እንጂ በአብዛኛው ሌላ ችግር ነው የሚያወራ የነበረው እና ለምርጫ ቅስቀሳነት ምናምን ለብልጽግና ካልተጠቀሙበት በስተቀር ችግር አይፈታም ብለናል። ሀገራዊ ምክክር ጥሩ አይደለም ሳይሆን አጀማመሩ፣ አቋሙም ገለልተኝነቱም ጥያቄ ውስጥ ገብቷል ብሎ አብዛኛው በኢትዮጵያ ውስጥ ትላልቅ ተጽዕኖ ፈጣሪ የተባለው አካል አልተሳተፈም። ስላልተሳተፈ አሁን እኔ እናንተ እንድንነጋገር ግን የምፈልገው አጀንዳ ሰብስበን ጨርሰናል ብለውን ነበር። አይተህ ከሆነ ባለፈው አጀንዳ ሰብስበን ጨርሰናል፣ ከዛ በኋላ ለውይይት ምናምን እንዴ ችግር ገጥሞናል እንደገና። ለምንድን ነው ዛሬ ችግርማ በሁሉም ቦታ ላይ አሁን ለምሳሌ የአማራ ክልል ጦርነት እንደዚህ ሲባል እኛ ሰብስበን ጨርሰናል ነው ያሉት ዶክተር ዩዝ። ያላናገር ነው የለም የአማራ ክልል ገበሬው ተናግሯል ምናምን ሌላው አይነት ነገር ነው ያሉት አይደል። ስለዚህ የምንፈልገውን የተወሰነ ሰው አናግረን ጨርሰናል ብለው አድበስብሰው ሊሄዱ ነበረ። አድበስብሰው ሊሄዱ ወደ ውሳኔ ወደሚፈልጉት ውሳኔ ከመንግስት ጋር ቁጭ ብለው ሊሄዱ ካሉ በኋላ የትግራይ ጉዳይ ብቻ ነጥለው ለምን አነሱት ነው። አየህ ከጨረሱ በኋላ ለምን አነሱት? ምክንያቱም አሁን እየተሰራ ያለ ፖለቲካ አለ፣ የትግራይ ጦርነት አለ እየመጣ ያለ ማለት ነው። በዚህ ጋር በወልቃይት ጋር እየተንቀሳቀሱ ነው እንደምታውቀው ብልጽግናዎች። በዚህ አፋር ጋር የትግራይ የህወሓቶች በተወሰነም ገብቶ መሬት ይዟል ተብሏል፣ እዛም እየተንቀሳቀሱ ነው። ስለዚህ ለነዚህ ለመደገፍ ደግሞ የትግራይ ጉዳይ ሸፋፍኖት የተቀመጡትን አደባባይ አውጥተው ብቻውን የትግራይ ክልል ብቻ አይደለም አይደል ችግር ያለው እኔ እናንተ የምናውቀው ብቻውን የትግራይ ብቻ እክል ገጥሞናል ብለው አወጡ። ምክንያቱም ለዚህ ይጠቅማቸዋል አሁን ለሚወሰነው ውሳኔ ለሚደረገው ጦርነት ማለት ነው። ለዛ ነው እንጂ አዲስ ነገር አለ ብዬ አልገምትም። እውነት ነው፣ ደጋግመን ተናግረናል። የምክክር ኮሚሽን እና ከውቅሩ ጀምሮ ከዛም በኋላ በኢትዮጵያ ፖለቲካ ውስጥ መሪ ተዋናያን የሆኑት የፖለቲካ ፓርቲዎች፣ እስረኞች፣ ጋዜጠኞች ከምንም በላይ ደግሞ እንደ ሀገር በትግራይ ራሱ ያለ ጦርነት አለ፣ በአማራ እየተካሄደ ያለ ጦርነት አለ፣ በኦሮሚያ እየተካሄደ ያለ ጦርነት አለ። አገር በጦርነት እየታመሰች ነው ያለችው። በሀገር ውስጥ በሰላማዊ መንገድ የሚንቀሳቀሱ የተቃዋሚ ፓርቲዎች በዚህ ጉዳይ ላይ እምነት የለንም ሲሉ በአደባባይ ወጥቶ የተናገሩበት ሁኔታ ነው ያሉት። ጋዜጠኞች፣ አክቲቪስቶች፣ የሰብአዊ መብት ተሟጋቾች እስር ቤት ነው ተግዘው ያሉት። ይሄ ሁሉ በኢትዮጵያ ፖለቲካ ላይ በእርግጥም ቁጭ ብሎ ሊወያዩ መፍትሄ ሊሰጥባቸው የሚችሉት ጉዳዮች ላይ በዋና ተዋናይ የሆኑት አካላት በሌሉበት ሁኔታ ይሄ ነገር ተገቢ አይደለም ስንል አስተያየት ሰጥተናል። ይሄ ሁሉ እየሰጠን ባለንበት የዛሬ ሳምንት አካባቢ ነው አብረን ነው እንደውም የሰራ ነው። አጀንዳዎችን ማሰባሰብ ጨርሻለሁ፣ ከዚህም በኋላ አጠናቅቄ ለህዝብ ይፋ ላደርግ ነው ለመንግስትም ለሚመለከተው አካል አለ። አሁን ደግሞ ተመጣና በትግራይ እንደዚህ አይነት ችግር ገጠመን ተባለ። ይሄ ነገር ቅድም እንዳልሽው በትግራይ አካባቢ ለታሰበው ያው የሀገሪቱ አሁን ላይ ያለው እየመራ ያለው አብይ አህመድ ያው በጦርነት ከሌለ ሀገርም እየመራም የሚመስሉ ሰውም አይደለም። እንግዲህ ላሰበው የልቂት ወይም ደግሞ ላሰበው ጥፋት ሌላኛ እየተመዘዘ ያለ አጀንዳ መሆኑ የሚካድ ሀቅ አይደለም። ግንቦት ላይ ይካሄዳል የሚባል ምርጫ አለ። ከምርጫው በፊት ይህንን አጀንዳ የሚሉትን ነገር የምክክር ኮሚሽን አንድ የሆነ መፍትሄ ላይ መምጣት ተፈልጎ ነው። ከምርጫ በፊት ያው ምርጫውንም ሊያስቀርም የሚችል ይሆናል ወይ ምርጫውን ወደፊት ሊገፋ የሚችል ሊሆን ይችላል። በዚህ በሀገራዊ ምክክር ኮሚሽኑ ግን አብይ አህመድን መንበረ ስልጣኑ ሊያጸና የሚችል አንዳች ነገር መምጣት ስላለበት ንቅርቁና ግብግቡ የጊዜው ሩጫ ከዚህ ጋር የተያዘ ነው። ግን 3 ዓመት ተኩል በሙሉ ከነ ችግሮቻቸውን ቢሆን የተኙበት ጊዜም ነበረ። በእኔ በኩል ይህን አስተያየት ለመስጠት ነው። ምናልባት ማጠቃላይ ሀሳቡ አስተያየት የምትሰጪው ነገር ካለ ድል ልስጥሽ ወይም ወደ ሌላው መረጃዎቻችን መልካም
እንግዲህ ከሰሞኑ ቢቢሲ አማርኛ አንድ ይዞት የወጣው ዘገባ አለ። በእርግጥ በእንግሊዝኛም ላይም ይሄ ነገር ዘገባው ወጥቷል። እንደ ሀገር የደረስንበት ችግር ነው። እንግዲህ አሁን የሀገራዊ ምክክር ኮሚሽን እያልን ስናነሳ የነበረው ሀሳብ እንደ ሀገር የገባንበት ችግር አለ። በዚህ ችግር ላይ መሪ ተዋንያኖችን በሀቀኝነት እየተሳተፉበት ያለው ምክክር አይደለም ስንል በምክንያት ነው። ጦርነት እየተካሄደ ብለናል። በዚህ ጦርነት መንግስት መር በሆነው ጦርነት ደግሞ በአማራ ክልል በባለፉት 2 ዓመታት ከ2017 ከ2015 ጀምሮ እስከ 2017 በነበረው ጊዜ ቆይታ 2697 ሴቶች የአስገድዶ መድፈር ጥቃት እንደደረሰባቸው ይዞ የወጣው ሪፖርት ያመላክታል። ከነዚህ ውስጥ ደግሞ 45 የሆኑት ከ18 ዓመት በታች ናቸው። ብዙዎቹ በጦርና በሲቪል ወንዶች በቤት ፍተሻ፣ በመንገድ በመያዝ በስራ ቦታ ወይም በመደበኛ ተግባራቸው ወቅት ጥቃት እንደተደረሰባቸው ነው ቢቢሲ የወጣው ዘገባ የሚያመለክተው። የጤና ባለሙያዎች የጭካኔው መጠንም ሲገልጹት ብዙ ተጎጂዎች የእርግዝናና የኤችአይቪ ፍርሃትን ምክንያት ወደ ጤና ተቋማት አልመጡም፣ ሕክምናን በቀላሉ ማግኘት አልቻሉም። መንገድ መዘጋት፣ የትራንስፖርት እጥረትና የጦርነቱ አደጋ እጅግም አይሎ በነዚህ ጥቃት በደረሰባቸው ሴት እህቶቻችን ላይ እየደረሰውን በደል ይሄ ነው ብለን ከምንገልጸው በላይ ችግር እንዳለ ነው የገለጸው። ምናልባት አንድ የተዘጋጀ ቪዲዮ አለ፣ እሱን የምንመልከተውና በእሱ ላይ አስተያየት መስጠት እንችላለን። መጤ አበላሽተን ጥላኝ ሄዱ። አስፈራራኝ። ጩኸት ብታሰሚ 1 ጥይት ነው የሚበቃሽ። ከቤተሰቤ ውጪ ማንም እንዳያውቅ አደረግኩ። ቢገሉኝ ይሻለኝ ነበር። በአማራ ክልል የሚንቀሳቀሱ ታጣቂዎች በአሁኑ ወቅት ከመንግስት ጋር ግጭት ውስጥ ይገኛሉ። ጦርነቱ ሰብአዊ ጉዳትን አስከትሏል። ፋኖዎች መንግስት በአማራ ሕዝብ ላይ የዘር ማጥፋት ፈጽሟል ብለው ቢከሱም መንግስት ግን ያስተባብላል። ባለፉት ጥቂት ዓመታት የኢትዮጵያ መንግስት በትግራይ በኦሮሚያና አሁን ደግሞ በአማራ ክልል ተቃውሞ ገጥሞታል። ይህን ይመስላል መቲ። ቢቢሲ ይዞት በወጣው ዘገባ እጅግ ረጅም ነው። በቪዲዮ የተዘጋጀው ዘለግ ያለ ቆይት ማለት ርዝማኔ ያለው ነው። እንዲሁም ደግሞ በጽሁፍም ጭምር ነው መረጃውን ያጋራው። እጅግ ሰቅጣጭ ነው። እያንዳንዱ ግፍና በደል ጥቃት የደረሰባቸው ሰዎችም ያው ማንነታቸውን ከለላ ለመስጠት ሲባል የተለያየ ስያሜ ተሰጥቷቸው በደሎቻቸውን እንዴት ግፍ በደል እንደደረሰባቸው በጠላ መሸጥ ላይ በነበሩ በቤት ውስጥ ፍተሻና ብርበራ በሚል እንዲሁም ደግሞ መንገድ ላይ እያስቆሙ ከትምህርት ቤት ከሆስፒታል ጤና ጣቢያ ድረስ የተደፈሩ ሰዎችን ሕክምና እንዳያገኙ የመንግስት ወታደሮች እዛ ሆስፒታል ድረስ ሄዶ የጤና ባለሙያዎች ላይ ያደርሱት የነበረውን ተጽዕኖ እንዲሁም ደግሞ የጤና ባለሙያዎች ደግሞ በዚህ ጉዳይ ላይ ተደፋሪዎችን እንክብካቤና ክትትል በሚያደርጉበት ወቅት እጅግ ሰቅጣጭ በሆነ መልኩ በግሩፕ የመደፈር ነው በአብዛኞቹ በሴት እህቶቻችን ላይ የታየው። እንዲሁም ደግሞ የጤና እክል ጭምር የኤችአይቪ የአባላዘር በሽታ እርግዝናም ጭምርም እንዳለና እጅግ ሰቅጣጭና አሳዛኝ በሆነ መልኩ ነው ሪፖርት የወጣው። በአጠቃላይ እንግዲህ በሪፖርቱ ደረጃ በታመነ ቁጥር በወጣው 2697 ሴቶች ናቸው በእንዲህ መልኩ ስቃይና በደል የደረሰባቸው። ከነዚህ ውስጥ 45% የሚሆኑት ከ18 ዓመት በታች ናቸው። በዚህ ጉዳይ ላይ ያለሽ አስተያየት ምንድን ነው መቲ? በጣም ሀዘን ነው። ያው በነገር ላይ እዚሁ ሪፖርት ላይ በአብዛኛው እንደዚህ አይነት ነገሮች አልተመዘገቡም ይላል። በአብዛኛው ያ ማለት እንደምንም እነሱ ያገኙት ብቻ ነው የወጣው። ያልወጣ ብዙ አለ። በእኛ ማህበረሰብ ደግሞ የእኛን ኑሮ ታውቀዋለህ። በአደባባይ ይሄን ነገር መናገር ይዞት የሚመጣው ሌላ ቅጣት አለ፣ ሌላ የባህል ቅጣት አለ፣ የመገለል አለ፣ የመተቸት አለ፣ ብዙ ነገሮች አሉ። ከዛ የተነሳ አሁን የምንነጋገረው ስለሚታወቀው ብቻ ነው እና ታውቆም ደግሞ ስለተመዘገበው እነዚህ ሰዎች ስለደረሱበት ብቻ ነው። እነሱም
ይሄንን ጉዳይ ሰው ሄዶ እንዳይመረምር፣ እንዳይጠይቅም፣ እንዳይዘግብም በዚህ ጉዳይ ላይ ምንም እንዳያወራ መንግስት ክልከላ አድርጓል ይላሉ። በዛ የተነሳ ደግሞ ብዙዎች ዝቅ ብሎ ታች ድረስ እንደ አስፈላጊነቱ በየቦታው በቂ የሆነ ቁጥሩን ለማወቅ የሚያስችል በቂ የሆነ ጥናት አልተደረገም ይላሉ። ስለዚህ ብዙ ቁጥር ነው የምንጠብቀው። እንደው ይሄን ለማሳሰብ ያህል ነው እንጂ የወጣው ከአይምሮ በላይ ነው። በቃ ከአይምሮ በላይ ነው። ግን የኔ ጥያቄ ይሄ ነገር እኮ ተደጋግሞ ሆነ። አሁን እኮ ኢትዮጵያ ላይ አዲስ ነገር መሆኑ በጣም ማዝነው ማለት ነው። አዲስ ነገር መሆኑ ቀረ። ይህን ጉዳይ አሁን ሌላ ሀገር ላይ ቢሆን በዚህ ጊዜ አሁን ይሄ ዜና ከወጣ 3-4 ቀን ሆኖታል። መጀመሪያ በጽሁፍ ነው የወጣው፣ እንደገና ወጥቶታል። ግን በሚጠበቀው ሁኔታ ይሄ ነገር አላስደነገጠንም። ያው የሚያስለቅሰው ያስለቅሰዋል ጊዜን የሚከታተል በአብዛኛው ግን በጣም አገር እንትን የሚል ነገር የሚያናጋ ነገር ነው። ኢትዮጵያ ውስጥ እንደዚህ ሴቶች እንደዚህ ይደረጋሉ። ከተደረጉም በኋላ ዞር ብሎ መናገርም መታከምም የሚንከባከባቸውም የላቸውም። ከዛ በኋላ ደግሞ የሚቆምላቸውም የሚያዝንላቸውም የሚቆረቆርላቸው የሚያለቅስላቸው መጥፋቱ ደግሞ በጣም ያሳዝናል። ከዛ በተረፈ ደግሞ ይሄ ነገር እንዲቆም እንደዚህ አይነት ሀገር ሳይሆን የተሻለ ሀገር ለመገንባት ስነ ስርዓት ያላት ሃይማኖት ያላት ስነ ምግባር ያለው ትውልድ ለመገንባት የሚንቀሳቀሱ የትውልድ ብዛትንም ስታዩ ደግሞ ያን ያህል ተስፋ ሰጪ አይደለም። ያው ይታገላል። በአብዛኛው ግን ያው ያለውን የዕለት ተዕለት ኑሮ መቼም አይፈረድበትም። ሁሉም ሰው ራሱ አጀንዳ አለው ለራሱ በኑሮ ውድነቱ በምናምን በሁሉም ዘርፍ የተጨነቀ ማህበረሰብ ነው። ግን ይሄን ሁሉ ለመፍታት መፍትሄው አንድ ነበር። ወደ አንድነት መጥቶ በአንድ ላይ ተነጋግሮ ለውጥ ማምጣት የሚሰማ መንግስት ግድ የሚለው ለማህበረሰብ ግድ የሚለው ሴት የማያስደፍር ጦርነት የማያዘምት በየቀኑ መሬቷን ምድሪቷን በጦርነት ደም የማያጥብ እንደዚህ አይነት አሮጋንት የሆነ መንግስት ድሃ ጠልቶ ብልጭልጭ ነገር ውሃ ከሚጠጡት ቀምቶ ለፋውንቴን ልጆች ቤት ውስጥ መብራት ኖሯቸው ከሚያጠኑበት መብራት ቀንሶ ለአደባባይ መብራት ባለን ነገር ላይ ነው። ሁሉም ላይ ያስፈልገዋል። ካለ ነገር ስታመዛዝን ግን የሚመርጠው ያኛውን ነው፣ የአደባባዩን የብልጭልጩን ለጌጣጌጡን ልጆች በኩራዝ እንዲያጠኑ። እሱም ብቻ አይደለም፣ በጦርነት በሚመጡ ነገሮች አብዛኛው ማህበረሰብ አብዛኛው ወጣት ልጆች ትምህርት ቤት አይሄዱ። ለሱ መፍትሄ ከመፈለግ ይልቅ አዳዲስ ህንፃዎችን ብልጭልጭ ነገሮችን እየሰሩ አሸሽ ገዳሜ ማለት ይውልኝ፣ በቃ አመስግኑኝ፣ ካባ ልብሱኝ የሚል መንግስት ነው ያለው። በዚህ አካሄድ የኢትዮጵያ ችግር እንኳን ሊፈታ ከድጡ ወደ ማጡ እንደሚሄድ አሁን አየነው። ከዛ ውጭ ግን የመከላከያ ከዚህ በፊት ኤምኤስ ላይ ብያለሁ። ይሄ በመከላከያ ሰራዊት ላይ የመጣው አኪዩዜሽን ክስ ቀላል አይደለም። ታሪክ ነው የተመዘገበው። ስለዚህ እስከ መጨረሻው ስምን የማጠልሸት ስራ ይኖረዋል። ስለዚህ እኛ አይደለንም እዚህ ውስጥ እንደዚህ አይደለንም የሚሉ ሰዎች ካሉ መውጣት አለባቸው። በእኛ ስም ካለ ካሉ መገላለጥ አለበት። ተገላልጦ ራሱ ማዳን አለበት። እዛ መከላከያ ውስጥ ያለ በጣም ብዙ ሰራዊት ልጅ፣ ቤተሰብ፣ ታሪክ ይኖረዋል። ነገ ታሪኩ ሲተረክ ይሄ ታሪክ አብሮ እንዳይተረክ መጠንቀቅ መቻል አለበት። ነገ ለልጆቹ ምን ሰርቶ እንዳለፈ ሲናገር ይሄም እኮ በእናንተ ጊዜ እኮ ተደርጓል፣ አንተ የትኛው ጋር ነህ ሲባል የትኛው ጋር እንደነበረ ራሱን መግለጥ ያለበት አሁን ነው። ስለዚህ እኔ ሁሉም የመከላከያ ሰራዊት እንደዚህ አይነት ስነ ምግባር ያደርጋል ብዬ ባላምንም እዛ ውስጥ ያሉ ጤነኞች ግን በእንደዚህ አይነት ሁኔታ ውስጥ ያለውን ስማቸውን ለማጥራት ግን በበቂ ርቀት መጓዝ እንዳለባቸው ነው የምገምተው። ለምን ይሄኛው አልፎ ሄዷል። በቃ በኢንተርናሽናል ሚዲያ ዓለም አቀፍ ሚዲያ ላይ ዶክመንተሪው በአማርኛም በእንግሊዝኛም ተሰርቶ ወጣ፣ ታየ። በሌሎችም ተሰርቷል። ገና ብዙ ቪዲዮዎች በአሁን ያልወጡ እድል ያላገኙ በጣም ብዙ ቪዲዮዎች አሉ የተቀረጹ። በጣም አደገኛ ነው። ለወደፊቱ ትውልድም ሀገርንም ለመጠበቅ በዚህ ጉዳይ ላይ በውትድርና ድሮ ወታደሮች እንደሚያደርጉት የሚያኮራ ስራ እንደሚሰሩት የሚኮራበት ነገር አይደለም። ለጊዜው የሚያሸማቅቅ የሚያሳፍር ነው። ስለዚህ ይሄንን ታሪክ ለመቀየር መንቀሳቀስ አለባቸው። እንደዚህ አይነት ቦታ ነው መሆን የሚፈልጉት። እዛ ቦታ ላይ እስካሉ ይሄንን ነው ማድረግ የሚፈልጉት። ምን ሊያደርጉ ነው እዛ ቦታ ላይ? ለሀገር ነው። ለሀገር ካሉ ሀገር ማለት ምንድን ነው?
እነዚህ ሴቶች ሀገር አይደሉም? እነዚህ ሴቶችን መድፈርና እንደዚህ ማዋረድ ነው ሀገር መጠበቅ ማለት? ስለዚህ ይህንን ያዋረደውን ኃይል ራሱ የሚያዋርዱትና የሚክሱት ከዛ ውስጥ የሚወጡ ኃይሎች መሆን አለባቸው። ስለዚህ በጥንቃቄ ራሱን ማጽዳትና ማስተካከል አለበት ብዬ ነው የማስበው። ሌላው ማህበረሰባችን ነው። ማህበረሰባችን እየሆነው ያለውን ነገር በሀገራችን ውስጥ እየሆነ ያለውን ነገር በቸልተኝነት ባያልፈው መልካም ነው። በጣም ብሶ አሁን ልም ያለ ምንም ስርዓት አልበኝነት፣ አውሬነት የሞላበት ሀገር ውስጥ ነው የምንኖረው። እኛ እንደዚህ አይነት ሀገር ኖሮን እንዴት ነው ዝም ብለን የምንተኛው? ነገ ልጆች የምንወልደው እኮ ሀገር ኖራቸው እንዲያድጉ ነው አይደል? እየተሸማቀቁ የትም ቦታ ላይ ማንም የሚደፍራቸው ማንም የሚያግታቸውና የሚያድራቸው ልጆች እንዲኖረን አይደለም እኮ ልጆች የሚወለደው እዛ ሀገር ውስጥ። ይሄ እንዳይሆን ደግሞ መስራት አለብን ሁላችንም። ካልሰራን እንግዲህ ከዛ በኋላ ልጆቻችንን የት ሸሽገን እንደምናሳድግ ለማን ጥለናቸው እንደምንሞት አላውቅም። ስለዚህ ራሳችንን የምንመለከትበትም ጉዳይ ነው። ሌላውም በተደጋጋሚ የምናገረው ከላይ የመንግስትን አኳኋን ለወንጀለኝነት ያለውን ስስ ነገር ለወንጀለኞች ያለውን ነገር በማየት ይሄ ነገር እንደሚመጣ ደጋግመን ተናግረናል። አሁንም ወንጀለኞች በኢትዮጵያ ውስጥ ይሸለማሉ እንጂ አይጠየቁም። ከመንግስት ከላይ እስከታች ድረስ ሁሉንም ወንጀለኞች መጥቀስ እንችላለን። ከእስር ቤት በክብር ነው የሚፈቱት። ወንጀል ሰርተው 1 ሚሊዮን ህዝብ አስጨርሰው ሽልማት ነው የሚሰጣቸው። ስለዚህ ምንድን ነው የምትጠብቀው? ወታደር ይሁን አዲስ የተወለደ ልጅ ይሁን ምን ይሁን ይህንን እኮ እያየ ሲመጣ እየለመደ የሚመጣው ነገር አለ። ስለዚህ አደገኛ ጎዳና ላይ ነው ኢትዮጵያ ያለችው ነው የምለው። መልካም፣ በትክክልና በአግባቡ እውነተኛው የሆነ ይሁን ብዙዎችን በተለይ በዚህ ጉዳይ ላይ ልባቸው የሚነካ ማንም ኢትዮጵያዊ ሊገልጽ በሚችለው መልኩ ይሄ ከሚዲያ ወይም ደግሞ ከወገንተኝነት የመጣ ሳይሆን እንደ ሀገር ከደረሰብን ግፍና በደል እልቂት አላባራ ያለው ቅድም እዛ ላይ ምን ብለናል? በትግራይ አካባቢ በተፈጸመው በጦርነቱ ምክንያት ለደረሰው ሰብአዊ ማህበራዊ ምስቅልቅል ቀውስ ምክንያት ዓለም አቀፍ ተጠያቂነት እንዲሰፍን በተባበሩት መንግስታት ድርጅት የተወሰነ ውሳኔ ነበረ። ያ ውሳኔ በመንግስት በፍትህ ስርዓቱ በራሱ እንዲሄድ ተደርጎ ቅድም ስንለው የነበረው ማለት ነው። ያ ተጠያቂነት እንዳይመጣ ከ2 ዓመት በላይ ተጓቷል ሲል ሁማን ራይትስ ባወጣው ዘገባ ላይ ወይ ደግሞ ማሳሰቢያ ላይ ተመልክተናል። እንግዲህ በሰሜኑ በትግራይ አካባቢ ያለው የሽግግር ፍትህ በጦርነት ወቅት የተከሰቱ ችግሮችን የሚዳኝበት እንዲህ አይነቱ ቀውስና በደል መፍትሄ ለማሰጠት ነው ያኛው ማለት በሁማን ራይትስ ሰዎች በኩል የተጠቀሰው ጉዳይ። አሁንም ዙሮ ደግሞ በአማራ ክልል ይህ አይነቱ ነገር መፈጠሩ ቅድም ስትዩ እንደነበረው እንደ ማህበረሰብም ልንጠይቅበት የሚገባው ነገር ነው። በግራ በቀኝ ያሉት በተለይ በመንግስት በኩል ያሉት የመንግስት ወንበር አስጠባቂዎች ወታደሮች ቅድም እንዳልኩ ከዚህ ነገር ውስጥ እኔ የለውበትም የሚል ወታደር የሚሆን ካድሬ የሚሆን ታጣቂ የሚሆን በየትኛውም የስልጣን እርከን ላይ ያለ አካል ከዚህ ከደሙ ንጹህ ነኝ ብሎ እጁን ታጥቦ መውጣት መቻል አለበት። ራሱን በራሱ ላይ መመስከር መቻል አለበት። አለበለዚያ ግን እንደ ሀገር በኦሮሚያ፣ በትግራይ፣ በአማራ በእንዲህ መልኩ እያለ ላለው በደል አንደኛ ከምንም በላይ የህሊና ተጠያቂነት ይኖራል። ሁለት ደግሞ እንደ ሀገር ሁሌ እንዲሆነን አንቀጥልም። እውነተኛ ፍትህ የሚመጣበት ጊዜ ሩቅ አይደለም። በዛን ወቅት ሁሉም የእጁን ያገኛልም ይጠየቃል። ያ እንዳለ ሆኖ ግን እንደ ማህበረሰብ በዚህ ድርጊት ውስጥ በእንዲህ መልኩ የሚሳተፉ ወታደሮች በእውነት ህሊናቸውን የህሊና ተጠየቅ ሊኖርባቸው ይገባል። ምንም እንኳን ወንበር የማስጠበቅና ከሱ ጋር የተያዘው የሚሰጣቸው ግዳጅ እንዳለ ሆኖ በዜጋ ላይ በራስ እህት ላይ በእናት ላይ እዛ አሁን ከ18 ዓመት በታች የሆኑትን ብቻም እኮ አይደለም እኮ የ50 ዓመት የ60 ዓመት ሴቶች ሆኑ በልጆቻቸው ፊት ሁሉ የመደፈር ለ4 ለ5 ሆነው እጅግ ዘግናኝ ነገር ነው እና እንደዚህ አይነት ዝግጠት ውስጥ የገባንበትም ነገር በራሱ እጅግ የሚያሳዝን ነው። አብዛኛው ነገር ገልጸሽዋል። እኔ የምለው ነገር የለም። ብዙ ጊዜም ብለናል፣ ደጋግመንም ተናግረናል። ከምንም በላይ ደግሞ አንቺ በጥሩ ሁኔታ አስቀምጠሽዋል። እኔ ያለኝ አስተያየት በዚህ ጉዳይ ላይ ይሄ ነው። ወደ ሌላው መረጃችን እንሂድ መቲ። ሌላው እንግዲህ በዩኒቨርሲቲ የተነሳ ተቋሙን በተመለከተ ነው። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቀቁ ለ1 ዓመት የማስተማር አገልግሎት እንዲሰጡ የሚያስገድድ መመሪያ ከ2019 ትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ከሰኞ ህዳር 8 በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቋሙ እንቅስቃሴ እየተደረገ ነው ያለው። በዚህ ምክንያት እንግዲህ የሰው
ህይወት ጠፍቷል። ወደሱኛው መረጃ ወደ በኋላ አጋራሻለሁ። የተማሪዎቹ ጥያቄ ምንድን ነው የሚለውን ደግሞ ራሳቸው ተማሪዎች በአደባባይ ወጥተው የገለጹት ሀሳብ አለ። እሱን እንመልከት። መቴ ፍትህ ለዩኒቨርሲቲ ተማሪዎች በህዳር 7 ቀን 2018 ዓ.ም በተሰጠው በትምህርት ሚኒስቴር በተገለጠው መግለጫ መሰረት ለተማሪዎች በተለይ አብሶ ለ2015 ባች በጣም እጅግ በጣም ጫና ያደረብን በመሆኑ እነኚህም ደግሞ ከእድሜያችን ጊዜ የሚሰርቅ በመሆኑ የሚመለከተው አካል ጉዳይ ነው፣ የልጄ ጉዳይ ነው፣ የቤተሰቦቼ ጉዳይ ነው የሚል ይህንን መረጃ ለሚመለከተው አካል በማድረስ ድምፅ እንዲሆነን እንፈልጋለን። ፍትህ ለዩኒቨርሲቲ ተማሪዎች። እድሜን ያሳስበኛል። የቤተሰቦቼ ልፋት ያሳዝነኛል። ጊዜን ያሳስበኛል። ፍትህ ለዩኒቨርሲቲ ተማሪዎች። በዚህ በቪዲዮ ላይ እንዳየነው ተማሪዎች እንግዲህ ተቋሙ እንቅስቃሴያቸውን ወይ ፍትሐዊ ነው ተገቢ ነው የሚሉትን ጥያቄ ለማቅረብ ሞክረዋል። ቀደም ብለን ባየነው ቪዲዮ ላይም ልክ እንደዛ አቅርቧሉ። ይሄ ተቋሙ ሰላማዊ እንቅስቃሴያቸውን ግን በመንግስት ታጣቂ ኃይሎች ተገቢ የሆነ ምላሽ ማግኘት አልቻለም። ያው እንደተለመደው የአገዛዙ ስርዓት ጠባቂዎች በተማሪዎች ላይ እንግዲህ እርምጃ ወስዷሉ። በዚህም እርምጃ የተማሪዎች እልፈት ህይወት መሰማቱ እየተነገረ ነው ያለው። ላለፉት ቀናት በተደረገው የዩኒቨርሲቲ ተማሪዎች ተቋሙ የአንድ ተማሪዎት እንዳለፈም እየተሰማ ነው ያለው። መቋም ተፈጥሯዊ ህጋዊ መብት ቢሆንም እንግዲህ በመንግስት በኩል እየሰጠ ያለው ምላሽ በእጅጉ የሚያሳዝን ነው። በደባርቅ ዩኒቨርሲቲ ተማሪዎች የተቋሙ እንቅስቃሴ በሚያሰሙበት ጊዜ በመንግስት ታጣቂ ኃይሎች ተመጣጣኝ ያልሆነ እርምጃ በመውሰድ የተማሪ ህይወት ማለፉ የተለያዩ መረጃዎች እያመላከቱ ነው ያሉት። በዚህ ጉዳይ ላይ እስኪ አስተያየታችን እናጋራ። መቲ መጀመሪያ ጥያቄው በእርግጥ ብዙ መጠየቅ ያለባቸው ነገሮች አሉ። እንደ ትምህርት ሚኒስቴር አሁን ይሄንን ትልቅ ግኝት አድርገው 3ኛ ዓመት አገልግሎት እንዲሰጡ ማለታቸው በእርግጥ ብዙ ሰዎችን ጥያቄ ያስነስቷል፣ አስኮርፏል፣ አስቆጥቷል። ሌላም አጀንዳም ሊኖር ይችላል። ብዙ አጀንዳዎች አሉ በዚህ ላይ ባይዘው። ይሄ ዝም ብሎ አንድ አጀንዳ ብቻ አይደለም፣ ብዙ አጀንዳዎች ናቸው ያሉት። በዛም ይሁን በዚህ ጥያቄዎቹ ቀርበዋል። ማንኛውም የሚጠይቀውን ጥያቄ በስነ ስርዓቱ መጠየቅ መቻል፣ ከዛ በኋላ ሳይሞት ተጠይቆ ወደ ዶርሙ ወደ ቤቱ መመለስ አለበት። እሱ መጀመሪያ ላይ ተደረገ። ልክ በተቀናጀ በሚመስል ነገር ሰሞኑን ተደረገ በኦሮሚያ በምናምን። ልክ ደባርቅ ላይ ሲደርስ ደግሞ ጥይት መጣ። እሱ ነው አሁን ዋናው ነገር። ልክ ደባርቅ ላይ ሲሆን ነው ጥይት የተተኮሰው የተገደለው። ለምንድን ነው እዛ አካባቢ ላይ ብቻ ግድያ? ሌላ ቦታ ይግደሉ አይደለም። እዛ አካባቢ ላይ ምንድን ነው የተነገራቸው? የሚገሉት የሚተኩሱት እዛ አካባቢ ላይ ሲሆን ምንም ርኅራኄ እንዳይኖር የተደረገበት ምክንያት አልገባኝም። የሚገባኝ ነገር አለ፣ ግን በዚህ ደረጃ ጭካኔው ግን በጣም ነው የሚከብደው። ተማሪዎች ናቸው። ሊያደርጉ የሚችሉት ነገር ጮሆ መግባት ነው። እየጮሁ እየገቡ ጮሆ ተናግረው እየገቡ ነው አይደለ? በየዶርማቸው በየአካባቢ በብዙ ኦሮሚያ ክልል በብዙ አካባቢ ሌላ ምንም ያደርጉት ድንጋይ እንኳን አልወረወሩም መሰለኝ እስካየሁት ድረስ። እየጮሁ እየተመለሱ ነው። በዱላ ምናምን ተመተዋል። ደባርቅ ላይ ሲሆን ጥይት ከየት አምጥተው ምንድን ነው የሚቆጥሩት? እዛ አካባቢ ያለው ማህበረሰብ ተኩሰው እኮ የገደሉት ብቻ አይደለም ያቆሳሰሉትም እኮ አለ። እንዴት ለምንድን ነው ወደ ተማሪ ተኩስ? ማንነታቸውን እኮ የሚያሳየን። በእርግጥ ከዚህ በላይ ብዙ ማንነት አላቸው። ይሄ የሚያስደንቅ አይደለም በእውነቱ ከሚያደርጉት ነገር፣ ግን ይሄን እንዲመዘገብ ነው። በጣም በጥቂት በመከራ አልፈው ዩኒቨርሲቲ የገቡ ጥቂት ተማሪዎች ኢትዮጵያ በዚህ አጋጣሚ እንግዲህ ከዚህ በኋላ ብዙ ተማሪዎችን እያስመረቀች አታወጣም፣ አብዛኛው ስለማይገባ ማለት ነው። እነሱ ደግሞ ጫና ሲደርስባቸው የተባለውን ነገር ብስማማበትም ባልስማማበትም የእነሱ ጉዳይ ስለሆነ ጥያቄ ጠየቁ። እንዴት ነው የሚሞቱት? ያንን ሁሉ ነገር ከፍሎ ያንን ሁሉ ዋጋ ከፍሎ የአንድ ልጅ ማሳደግ ቀላል ነው እንደ ኢትዮጵያ ውስጥ ለአንድ አባትና እናት? ያውን በዚህ ሁሉ ፈተና አልፎ ቀን ከሌሊት አጥንቶ ዩኒቨርሲቲ ከገባ በኋላ አይ እኔ ዩኒቨርሲቲ ስጨርስ ቀጥታ ወደ ስራ ገብቼ ቤተሰቤን ነው መርዳት የምፈልገው፣ በነፃ ማገልገል አልፈልግም አለ።
ሌባ በሞላበት ሀገር ውስጥ የመንግስት የህዝብ ንብረት ጥርግርግ አድርጎ እየበላ ቤት እየነዳ ሌላውን በሚያስርብ ሀገር ውስጥ አንድ ተማሪዎች እንደዚህ አድርጉ ሲባሉ አይ እኔ እንደተመረኩኝ መስራትና ገንዘብ ነው ማግኘት መፈልገው ካሉ ለእንዴት ለምን የምትገለው? ለምን የምትገለው? ቀላል ነው የሰው ልጅ ማለት ነው። ያውም እንዲህ ዋጋ የተከፈለበት ያውም እዚህ ደረጃ ላይ ደረሰ። ያውም ብዙ በሌለን ሰዓት ኢትዮጵያን የሚረከብ ብዙ በሌለን ሰዓት ድንገት ተኩሰ የምትገለው በቃ ተራ ነገር ነው ማለት ነው የኢትዮጵያ ዜጋ። እሱ ነው በጣም የሚያሳስበው የሚያስፈራው። እና ይህንን አውሬነት ነው። ሌላው ራሱ አሁን በትምህርት ሚኒስቴር ሰሞኑን በጣም ፕሮሞት እየተደረገ ያለ ነገር አለ። ተማሪዎች አርቲፊሻል የሆነ ነገር እንዳይጠቀሙ። ልክ ነው። አንዳንድ ዋይልድ የሆነ ነገር አለ፣ በጣም የማያገባን ነገር የማያገባን። ሌሎቹ የሆነ ታሪክ አላቸው ከዛ ጋር የሚገናኝ የሆነ ነገር አለ፣ ከዛ ጋር ሊያደርጉት ይችላሉ። ተማሪ ደግሞ እኮ ይሄ አንዳንዱ የትልቅ የቫላንታይንስ ትምህርት ቤት ምን ሊያደርግ ይገባል? እሱ ትልቅ ሲሆኑ የሚያስቡት ነው። ሌላውን ትልቅ ትምህርት ቤቱን የመዝናኛ በቃ የፈረንጅ ኮፒ አድርጎ ያለውን ነገር ሁሉ ኮፒ አድርጎ ዝም ብሎ እንትን አድርጎት መቀለጃ አድርጎታል። ከዛ የተነሳ ብዙ ነገር ተከልክሏል። ጥሩ ነው መከልከሉ። እና እዛ ውስጥ ምን አለ? አርቲፊሻል እንትን አለ፣ ሜካፕ አለ፣ ምናምን ብዙ ነገሮች አሉ። እና ጥሩ ነው። ግን ዋና ነገራችን እሱ ነው ወይ ነው? እንደ ትምህርት ሚኒስቴር በዚህ ሰዓት ኢትዮጵያ ውስጥ ያለው የትምህርት ጉዳይ በጣም አሳሳቢ አይደለም? ብዙ ተማሪዎች ቤታቸው ነው የሚውሉት፣ ወይም ወታደር ናቸው፣ ወይም አረብ ሀገር ናቸው፣ ወይም በ12 ዓመታቸው በ10 ዓመታቸው ሰው ቤት ሰራተኛ ናቸው። በቀደም አይተሃል። አንዷ ሰው ቤት ሰራተኛ ልጅ ነች እኮ አንድ የ12 ዓመት ልጅ በቢላ ጠብሳት ሴትዮዋ ከሳ ነበር። እንደ ብዙ ነገር እኮ አለ ትምህርት ቤት። ትላንትና አንድ ትንሽ ፌስቡክ ላይ ለጥፌ ነበር፣ አይተህ ከሆነ ወያልነት ይሰራል። ትንጥዬ ነው እና ወያልነት መስራቱ ጥሩ ሆኖ ብር እንኳን ምን ማድረግ እንዳለበት አያውቅም ብለው ነው የለጠፉት። ኖ መስራቱ ወንጀል ነው እንጂ መስራቱ አሰሪዎቹንም ቤተሰቦቹንም ወንጀለኛ ያደርጋቸዋል። አገር ቢኖረን ይሄ ልጅ ሆኖ ነው መኖር ያለበት። እንደው ባቀርብልህ ጥሩ ነው። ህፃን እኮ ነው፣ በጣም ትንሽዬ እኮ ነው። ይሄን ሁሉ ፈቅደ ትምህርት ቤት መሄድ ያለበትን ልጅ ሌላ ቦታ ስታገኘው ትምህርት ቤት መሄድ ነው ያለበት ብለህ ቤተሰብን ቀጥተህ አስተምረህ አስገድደህ ልጆች ትምህርት ቤት መሄድ ሲገባቸው መሄድ ጠፍቶ ትምህርት ቤት እየተዘጉ ባለበት ሰዓት፣ ኮሌጆች እየተዘጉ ባለበት ሰዓት፣ ዩኒቨርሲቲዎች አዲስ አበባ ዩኒቨርሲቲ እስከ 4000 መምህራን በሚቀንስበት ሰዓት፣ አገሪቷ ወደ ጨለማ እየሄደች ባለችበት ሰዓት ስለ ጌጣጌጥና ምናምን ሜካፕ ምናምን በጣም የሚገርም ነው። የቱ ጋር እንዳሉ ነው የሚያሳየኝ። የፈለገ ልክ እንኳን ቢሆን ማለት ነው። ልክነቱን አልጠራጠርም። አንዳንዱ ነገር ላይ አያገባውም የምለው ነገር አለ፣ እዛ ውስጥ የማያገባው ነገር አለ የትምህርት ሚኒስቴር። ግን አንዳንዱ ቦታው ግን ልክ የሆነ ነገር አለ የተከለከለበት። ግን እሱን ነው የምትሰሩት? ቁጭ ብለው እሱን ነው የሚሰሩት? እንዴት አድርገን ትምህርት እናድርስ? ትምህርት ለተከለከሉት ኢቭን ጦርነት ላይ ላሉት የእነሱ ጥፋት አይደለ ህፃናቱ። እንዴት አድርገን በምን በርቀት ትምህርት እንግባ? በቴሌቪዥን እንግባ? በወረቀት እንላክላቸው? ይህን አልነበር መስራት ያለበት? ስለ ፀጉርና ምናምን ሜካፕ ይሄን ቁጭ ብለው ይህን ሲጽፉ ጥናት ሲያደርጉ ምናምን ስታይ በጣም ነው የሚያስፈራው። አሁንም ቢሆን ተማሪዎች ጥያቄ ያለን ካሉ በዩኒቨርሲቲ ተማሪዎች ብዙ ጊዜ የዩኒቨርሲቲ ተማሪዎች የለውጥ መነሻ ናቸው። እነዚህ መሰረታዊ ነገሮችን በጣም እነሱም ቢሆኑ በጣም ኢምፖርታንት የሆኑ ነገሮችን በደንብ ሃይላይት አድርገው አውጥተው ለሌላውም ለታናናሾች ለሀገር በብዛት ለሀገር ነው። አሁን እንደውም ያው ማህበረሰባችን በኢኮኖሚ በምንም ደቆ በቃ ወጥቼ ስራ መግባት አለብኝ ብለው ስለራሳቸው ነው። አሁን ከችግሩ አኳያ ሰርቫይቭ የማድረግ የመኖር ጫና ላያችን ላይ ከመጣበት አኳያ ነው እንጂ ይሄ ጥያቄያቸው አልነበር። ጥያቄያቸው የሚሆነው የሀገር ጉዳይ ነበር የሚጠይቁት። ኢትዮጵያ እንዴት ነው የምትቀጥለው? እንደዚህ አይነት ስርዓት እንዴት ይሆናል? እንዴት ነው ትውልዱ የሚያድግ? እንደዛ ነበር የዩኒቨርሲቲ ተማሪዎች ሁልጊዜ ጥያቄ የሚያነሱት። ሁሉም ብዙዎቹ ጥያቄዎች ከዩኒቨርሲቲ ተማሪዎች ነበር። አሁን ከዛ አልፈዋል። ለምን? በጣም ችግር ሰርቫይቭ ማድረግ የራሳቸው የመኖር ጭንቀት አለባቸው። ለዚህ ነው ይህን ጥያቄ ያነሱት። ግን ለእነሱም ቢሆን የምለው አንድ ላይ ተማሪዎች በዛም በዚህም ያሉ ተቀናጅተው ተደራጅተው ትክክለኛ በሀገር ጉዳይ ላይ በትውልድ ጉዳይ ሁሉ ነገር ኮኔክትድ ነው። ሁሉ
ሁሉ የተያያዘ ነገር ነው። ብቻውን የሚፈታ ችግር የለም። ብቻውን የሚፈታ እንደ ሀገር ነው ብዙ ችግር የሚፈታውና እሱ ላይ በደንብ አድርገው ቢያስቡበት ብዬ ነው የማስበው። ይነቃቸው። እጅግ አድርጌ አመሰግናለሁ ጋዜጠኛ መታሰቢያ ቀጸላ ለሰጠሽን ትንታኔ ማብራሪያ በነጋሪት ቲቪ ተመልካቾች እንዲሁም በእኔ ስም እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። እኔም እጅግ በጣም አመሰግናለሁ ስለጋበዝከኝ። አድማጭ ተመልካቾቻችን የዛሬ መሰናዶ ይህንን ይመስላል። ዳግም በሌላ ዝግጅት እስክንገናኝ ድረስ ሰላም ቆዩ።